እሺ ዙር ወደዛ ጉድህን ሰዊ እንዴት እንዳደረካት ማን ያለው መተት እሺ መተት ድግምት ምን አድርግ የተባልክ ምን አድርገን የተባልከው ህይወቷን ነበር ልንነጥቅ የፈለግነው እሺ ከዛ እሺ የቀጠለች እንደዚህ ወደዚህ ተመለሰ ወደ ጡቷ ተመለስ ነው ወደ ጡቷ ነው የገባው አዎ ከዛ ጡቷን ምን አደረክ ይሄው እንደዚህ ያሳከል ነው አንተ ነው ጡቷን እንደዚህ ያሳበልከው አዎ እንዴት አደራችሁ ይኸውላችሁ እንግዲህ የሰው ግፍ የሰው የጨካኔ ጥግ እስኪ ዙር ወደዚህ እህታችን ላይ የተደረገው መተት ከሌሎቹ መተቶች ሁሉ የተለየ ነው ተክለ ሰውነቷ ቁመኗ እንዲበላሽ ይሄ የምትመለከቱት ጡት የራሷ ጡት አይደለም ይታያችኋል አይደል አዎ መቼም ካላየን አናምንም ስለ መተት ለእናንተ ለማስተማር የግድ እናንተ ላይ መተት መመተት የለበትም ከሰው ትማራላችሁ ከሰው ታውቃላችሁ ትጠነቀቃላችሁ እኛ የምንናገረው መተቱን ሰይጣኑን ምን ጠይቀው ከሱ ጋር የማውራት ሱስ ኖሮብን አይደለም እንድታውቁ እንድትነቁ ነው እንጂ ከዚህ ጋር ምንም እኮ አይወራም ግን ክፋቱን ወቁት ራሱ ጌታችን መድኃኒታችን ኢየሱስ ክርስቶስ ጠይቋል አይደለ ማን ሲለው ምንድን ያለው ሌጊዮን ነኝ ብሎ መልሷል ውጣ አለው ጌታችን መድኃኒታችን ኢየሱስ ክርስቶስ ማንነቱን ሳያውቀው ቀርቶ አይደለም ያውቀዋል በእርግጥ ጌታችን ሰይጣንን አልፈጠረም መላእክትን ነው የፈጠረው ሰይጣን የሆነው በራሱ ስልጣን ነው በራሱ ክፋት ነው እያወቀው ማን ብሎ ጠይቆታል እሱም ሌጊዮን ነኝ ብሏል እኛም እናንተ እንድታውቁ ነው ምን ጠይቀው እንጂ የሚጠየቅ ነገር ሆኖ አይደለም እንደዚህ ጡቷን ያሳበጡት ጡቷን እንደዚህ ያሳከሉት በመተት ነው በፊት ጡቷ እንዴት ነበረ ትንሽዬ እሺ ከዛ በቃ እንደዚህ ያደረግንባት እየሄደች በየገዳሙ ስጠመቅ እንደዚህ ያደረግንባት በምንድን ነው የተመተታችሁት በምግብ ከዛ እየደፋን እየረገጠችልን እሺ በቀደም ሲታሰር ልብስ ጠፍቶብኝ ነበር ብላለች አይደል አዎ ሁለት ልብስ በሱ ነው የመጀመሪያ በልብስ ነው የተመተታችሁት ዝም በል እኮ ነው አንተ በስላሴ ስም ቀጣይ በልብሷን የተመተተው በምን አይነት ልብስ በሹራቧ ተመተተ ከዛ ምን ሆነች ከዛ ታመመች እሺ ጡቷን እንዲካሳበጣችሁ ስንት ጊዜ ሆናችሁ ረጅም አመት 5 አመት 5 አመት እኮ ረጅም አይደለም በቅርብ ነው እሷ እንደዚህ ያልነበረች ለልጅቷ ረጅም ነው እስኪ የችግሩ ባለቤት እሷ ናት እሷን እንጠይቃት ከሷ እንስማ እሺ በስላሴ ስም ይዣለሁ ልቧን መልስ ራሷን አርግ ደህና ነሽ ማን ነው ስምሽ ማማይ ወለተ ገብርኤል ደህና ነሽ ደህና ነኝ 5 አመት ነው እንዲህ ከሆነ ከዛ በፊትሽ ጡትሽ እንዴት ነበር ትንሽ ከዛ በኋላ እያበጠ እንደዚህ ሆነ አዎ እያበጠ እንዲህ ትልቅ ሆነና ከዛ ጸበል ይርጉዛ በርሜል እሺ ከዛ ስደርስ እየተነፈሰ ወርታች እንትና በህክምና ታይተሻል ምንም የለውም ህክምና በየጊዜው ነበር የሚሄደው ምንም የህክምና ለውጥ ሳጣን ወደ ጸበል ይርጉ እንደው በህክምና ምን ሊሆን ይችላል አሉሽ ምንም ባዶ ነው ልብስ ጠፍቶብሽ ነበር ከቤት ምን አይነት ልብስ ሹራብ ያ ልብስ ከጠፋ በኋላ ነው እንዲሆንሽው ወዲያው ጡትሽ እየተለቀ እንደዚህ ሆነ መጨረሻ ላይ ያው ችግር ውስጥ ከተተሽ መተት በልብስ ደግሞብሻል አብልተውሻል ብዙ ጊዜ ስለ መተት ስናገር ሳስተምር ከሰማችሁ ከመተት ሁሉ እጅግ በጣም ክፉ በሚበላ በሚጠጣ የሚገባ ነው በምን አልኳችሁ በሚበላ በሚጠጣ ሌላው መተቱ ሲላክ ስጋችሁ ላይ ነው የሚቀመጠው መንፈሱ እዛ ላይ ሆኖ ነው የሚፈትነው በሚበላና በሚጠጣ የሚገባ መተት በሰውነታችሁ ውስጥ ይገባል ከስጋችሁ ከደማችሁ ከአጥንታችሁ ይዋሃዳል በሰውነታችሁ ውስጥ ይሰራጫል ሰውነታችሁን ሁሉ ይቆጣጠራል ውስጥ ከገባ በኋላ አንዳንዴ መተቱ ራሱን ወደ ደዌ ወይም በሽታ ይቀየርና
የልብ ህመም ይሆናል፣ የጨጓራ ህመም ይሆናል፣ የኩላሊት የጉበት እያለ ራሱን እየቀያየረ በክፉ ደዌ ያሰቃያቸዋል። ባስ ካለ እስከ ሞት ያደርሳቸዋል። ከመተት ሁሉ እግዚአብሔር በእውነት በሚበላ በሚጠጣ የሚገባውን መተት እግዚአብሔር ይጠብቃችሁ። ይሄ መተት እንዳይሰራ እንዳያንሰራራ ወደ ህይወታችሁ እንዳይመጣ ሰይፈ ሥላሴን ጸልዩ። ሰይፈ ሥላሴን የሚጸልይ ሰው መተትና ድግምት እሱ ላይ አይሰራም፣ ቢሰራም ይከሽፍለታል። ስለዚህ በተቻለ መጠን እንደዚህ አድርጉ። አሁን እሷ በምግብ ገባ ሰውነቷ ውስጥ ተሰራጨ። ተክለ ሰውነቷ እንዲበላሽ፣ እንድትሳቀቅ፣ እንድትጨነቅ እንደዚህ ያደረጋት። እሺ ና እስኪ መተት። እሺ ከዛ በኋላ እንደዚህ አበላሻት። አዎ ለምንድን ነው እንደዚህ ያደርጋችኋት? የለዚህ የዘነጥች ተቸገርና በለጠቻችሁ? አዎ እሺ የባለቤቷ ወንድም ነው እያዘን እየተንከራተተ ነው እንደዚህ ጉድ ያደርጋል። እሺ ያው እርሶ ጋር ይዞ መጣ። ማን ያመጣት? የባለቤቷ ወንድም። እስኪ ያለ የባለቤቷ ወንድም የለም። እሺ ና እስኪ። ይሄ እንግዲህ ክፋታችን ጥግ ነው። ሰው ክፋቱ እግዚአብሔር የፈጠረውን ሰውነት ያበላሻል። ተክለ ሰውነቱን ሁሉ ያመሰቃቅላል፣ ቁመናን ያጠፋል። ና እስኪ። እግዚአብሔር ይባርክ። ደህና ነህ? እግዚአብሔር። ምን ሆነ? የወንድም ሚስት ነው። የወንድም ሚስት ናት። ይኸው የሚለውን ሰማ አይደል? አዎ ሰምቻለሁ። በመተት ነው እንግዲህ እንደዚህ ያበላሸዋት። አዎ እሺ። እና ቆይቷል። ብዙ ቦታ ሄደናል። እዚህ የወንድም ጓደኛ ነች። እዚህ የጠራ አይዞህ አታልቅስ፣ ጠላት ያልቅስ፣ አታልቅስ። እና እንደዚህ ከሆነ ቆይታለች። ወንድሜም በስቃይ ነው ያለው፣ ሹፌር ነው። እሺ። የእሷ ሀሳብ በቃ በሄደ ቁጥር እንዴት ነች እያለ ነው የሚሰቃይ። እሱም ይኸው 5 ዓመት አልወለደችም፣ እንዲሁ ትሰቃያለች። ጡቷ ትንሽ ነበረ፣ ይህን ያክል ጡቷ ትንሽ ነበር። አንተም ታውቃለህ አይደል? እሺ። ትንሽዬ ጡቷ የለባትም ነበር። እና እንዴት በኋላ ነው እያበጠ ይሄን ሰው እርጉዝ ነች ነው የሚለው። እርጉዝ አይደለችም። ያልሄድንበት የለም። እሱ መድኃኒዓለም ፈቅደው እዚህ መጣን። ሳምንት ዕለት ነው የመጣ ነው። ሳምንት መጣን። ዛሬ ይኸው እዚህ ቀርባለች። እንግዲህ እርሶ ጋር መታለች። ሳምንት ስትነግረኝ መንፈሱ ታሰረላት፣ ለዛሬ ተቀጠረ። አሁን እንደው በእውነት እስኪ በህሊናችሁ በልቦናችሁ አስቡት። መተት የሰውን ልጅ አካላት እንደዚህ ያደርጋል ብላችሁ ታስባላችሁ? እንግዲህ በተፈጥሮ ያለ ጡት ወደ ሌላ ነገር ተቀይሮ እንደዚህ ሆኖ ሲታይ ምን ያህል እንግዲህ መተት ክፋትና ጥፋት በሰው ላይ እንደሚያደርስ አንዱ ማሳያ ይሄ ነው። እና አሁን መንፈሱ ተይዟል። እስኪ ስም አትናገር። የቤተሰብ ነህ? የጓደኛ ምቀኛ፣ ጎረቤት? የምን መተት ነህ? ንገረኝ በስላሴ ስም። የባሏ ዘመዶች። አሁን ይህንን ብንጠይቅ ብዙ ነገር ያወራል። እንቶ አይደለ? አዎ፣ እኛ ውስጥ ዲቴል ገብተን ምን ጠይቀው የምናወራውም የለም። ምክንያቱም መተት ክሩ ሲመዘዝ ወደ ቤተሰብ ይሄዳል፣ ወደ ወንድም፣ አክስት፣ አጎት፣ የስጋ ዘመድ። በመጀመሪያ መተት የሚያደርገው የራሳችሁ ሰው ነው። የስጋ ዘመድ ቤተሰብ ሊሆን ይችላል። ከዛ በኋላ አብሮ አደጉና በስራ የተዋወቃችሁት ከጊዜ በኋላ የመጣ ሰው ነው። ዋናው ግን መተትን የሚያደርግ እድላችሁን ህይወታችሁን የሚያውቅ የራሳችሁ ሰው ነው። እሺ ምን ልታረጋት ነበር? በስላሴ ስም ልንገላት። እሺ ግን አልተሳካልንም። በቃ ጡቷን ለምንድን ነው እንደዚህ ያደረከው? አለባበሷ እንዳያምር፣ እሺ ቁመኗ እንዳያምር፣ እሺ በቃ ሙሉ ነገሯ እንዳያምር፣ እሺ በቃ አበላሸናት። አሁንማ እርሶ ጋር መታት እምነት ወሰደች፣ እየተለቀለቀች። እሺ ሳም ሁሉ እንዴ ምን ነው የት ሄደሽ ነው? ጸበል ሄደሽ ነበር? ምን ነው ፊትሽ ሁሉ ተመለሰ ይላታል። እሺ የትም አይልኩም ትላቸዋለች። የትም አይልኩም አለቻቸው። ያው ጸበል ቦታ ሲኬድ ነው አይነገርም ምናምን የሚባለውን ነገር ስለምታውቅ የትም አይልኩም አለቻቸው። አይ ክፋታችን እግዚአብሔር ይታረቀን። አቤት እኮ በእውነት እኔ አንዳንድ ጊዜ የኖህ ዘመን ተመልሶ አለመምጣቱ እግዚአብሔር እንደ ኖህ ዘመን የንፍር ውሃ ሳይሆን እንደ ሰዶምና ገሞራ እሳት ያላዘነበብን እግዚአብሔር የተመሰገነ ይሁን። የሚሰራው ክፋት፣ ጥፋት፣ በደልና ግፍ አይደለም ንፍር ውሃ ሰደድ እሳት ከሰማይ ያዘንብ ነበረ። ግን እግዚአብሔር ታገሰን። ምን ይደረግ? እሺ በል ተንበርከክ፣ ተንበርከክ።
እሺ በጥራ በስላሴ ስም ከጡቷ ላይ ቧጥና ወደ ግንባር ላይ ወጣ። ቧጥ ተነስ። በስላሴ ስም ወይኔ በስላሴ ስም በኃያሉ በመድኃኔዓለም ስም በወላዲተ አምላክ በኪዳነ ምሕረት ስም በቅዱስ ሚካኤል ስም በቅዱስ ገብርኤል ስም በቅዱስ ሩፋኤል ስም በቅዱስ ኡራኤል ስም ጡቷን ያሳበጥ የቤተሰብ መተት የምቀኛ መተት ለቀናል። ከጡቷ ላይ ከሰውነቷ ላይ ለቀን ወጥተናል። ያሳበጥነውን ጡት በጸበልና በእምነት በስላሴ ስም በኪዳነ ምሕረት ቃል ኪዳን ወደ ነበረበት እንመልሳለን። መድኃኔዓለም ይፍረድብን። በል 7 የጮና አውጣ አንድ ላይ ቶሎ በል። አንድ ቀጥል፣ 2 3 ቀጥል፣ 4 5 6 በላይ መጨረሻ ገንዝና ሄድ። ሊቀ መላኩ ቅዱስ ገብርኤል ሲኦል ያወርድ። መብራንን አመስግኑላት። ለሰው ምን አነሰ? ሞት አነሰው አይደል? አዎ አንዳንዴ እኮ ከሞት የተሻለ ሌላ ሞትም ቢኖር እኛ እኮ ያንሰናል። ለነገሩ እኛ እኮ ምን እንኳን ሰውን ክርስቶስን የሰቀልንን አይደል? ፈጣሪን የገፋን የማይሞተውን እኮ መድኃኔዓለም የገደልንን እኛ። እንግዲህ የሰው ልጆች ታሪካችን ይሄ ነው። ስማ ወልደ መንፈስ ቅዱስ በሰል አይዞሽ ነይ እስኪ እናቴ ተረጋጊ፣ አይዞሽ ነይ። ደህና ነሽ? ደህና ነኝ። መቼም መብራን ኪዳነ ምሕረት አታሳፍረንም። የዛሬ 5 ዓመት ጡትሽ ትንሽ ነበረ። አሁን ነፍሰ ጡር ያስመሰለሽ። አሁን ለሚያይ ሰው ሌላ ነገር ነው የሚመስለው፣ ግን ይሄ እንደዚህ ሆነው በመተት ጡትሽ ነው። እመቤታችን አስተካክላ እርግጠኛ እዚህ መድረክ ላይ እመቤታችንን እንደምታመሰግኝ እንደምትመሰክሪ ተስፋ አረጋለሁ። እመቤታችን ታምረኛዋ የጎሮ ኪዳነ ምሕረት ታምሯን ትግለጽልሽ በሏት። ወደ ነበረበት ቦታ ትመልስልሽ በሉ። እመቤታችንን አመስግኑ። አይዞሽ እሺ። መብራን ካንቺ ጋር